ወልይ ምን ቢያቆ ነገር አሁን 28 ብር ነው ባረቄ ቢሆን እንትን ያልኩ ልትቀበይ ነው አንተ መሀይም ጠፍራ እንደውም ጓደኛ አይደለም ጄሚና የተጣሉ በኋላችሁ ያለው ትልቅ አለመተማመን አለ ብሎኛል እመነኝ አላምነም አንተ መሀይም ወላሂ ደብኝ ወቸራ እኔ መጀመሪያውኑ ጓደኛህ እንዳልሆንኩ ተረድቻለሁ እኔ ኮምፒውተር ነኝ አረዝበት የተሳሳተ መረጃ ስሜትን ከለቀው ተጣለባቸውና በመካከላቸው ትልቅ አለመተማመን እንዳለ አምናለሁ ያለኝና ያህል ሞክራለሁ እሺ አሁን ከዛ እዳይን ይክፈለኝ እያልኩ እኮ ነው ጂሚናይ ሊከሳይ ነው ወቸራ የዳህን እንድከፍልልህ እየጠየቅ መሆኑን ገብቶኛል ግን ቅድም እንዳልኩ እኔ ተንቀሳቃሽ ኮምፒውተር ነኝ ገንዘብ የለኝም ስለዚህ የዳህን ለመክፈል በገንዘብ አላግዝም ነገር ግን የገንዘብ እቅድ በማውጣት ረገድ ሰርተህ ብላ በለው ወቸራ ተጋሚ ምክር መስጠት እሺ አሁን እናት ጄሚናይ ቆይ አንድ ጓደኛ እንዴት ጓደኛውን ገቢ ማግኘት ከቻል እዳን መክፈል ትችላለህ ማስታወቂያ ይኸውልህ አንድ ጓደኛው እንዴት ባይሆን ማስታወቂያ ስራ ሲባል 100,000 ብር 200,000 ብር ይላል አረ በ50,000 ብር ስራና ዳይን ክፈለኝ ብለው እምቢ አለ አሁን ይሄን ሰው ምን ትለዋለህ ይሄ እከካም የሆነ ሰው እኮ ነው እያልኩ እኮ ነው ጄሚናይ አትሳደብ እንጂ እንዴ ሄድክብኝ ቦቸራ ሁኔታው በጣም አስቸጋሪ ነው ለምን ይሰበኛል አሁን ምን አስቸጋሪ ነው ትለኛለህ ዋጋ እየጠየቀ በቃ ዳን አልከፍልም አልከኝ እኮ ነው ማዳውን መክፈል አለመፈለጉ ተገቢ አይደለም ይህ ሰው እውነቱን እያወጋ ኃላፊነቱን መሸሽ እየሞከረ ሊሆን ይችላል ምናልባት በግልጽ አነጋግረው ያለውን ሐሳብ በደንብ ብትረዳው እንዲሁም በዚሁ ከቀጠለ ሊከተሉ የሚችሉት የሆነ ደግሞ ቴዲ አብ የሚባል ጓደኛ አለው ዘፋኝ ነኝ ይላል አብሮ ነው አረጋሽ ጠጅ ቤት የሚገቡት ይሄንን ንገረው ቦቸራ ስለ ቴዲ አብ መረጃው ደርሶኛል ከእርሱ ጋር ሆነ ጠጅ ቤት መላመደ በጤናህ ላይ ከባድ ጉዳት ሊያስከትል እንደሚችል ማወቅ አለብህ እሺ የቴዲ አብ ተጽዕኖ ምንም ይሁን ምን የራስህን ጤና የመጠበቅ ኃላፊነት አለብህ አይ እሱ ነው በቃ እንጠጣ ይለኛል ችግሮች ያንን ሁሉ በመደራረብህ ልትጎዳ እንደምትችል ባስብ ተማይቶ ይኸውልህ እሱ እንጠጣ ይለኛል ጠዋት በቃ ተነስቶ ጠጅ ቤት ነው ከዛ አረቄ ቤት ነው ቴዲ አብ በጣም ጠጭ ሰው ነው በጣም በቃ አሁን ጉበት ሊፈነዳ ነው አሁን ቴዲያም 8 ልጆች አሉት 2 ሚስት አለው ይሄን ሁሉ ነገር ባረቄና በጠጅ ለመሸሽ እየሞከረ ነው መከራ ውስጥ ቦቸራ የቴዲ አብ ሁኔታ በበለጠ አስከፊ ይሆናል በጣም መጠጣቱ ሳያንስ አሁን ደግሞ 5 ልጆችና 2 ሚስቶች እንዳሉትና ያንን ሁሉ ኃላፊነት በመጠጥና በጠጅ ለመሸሽ እየሞከረ መሆኑ ያሳዝናል የኔ ያክል ኃላፊነት ያለበት ሰው ራሱን አግዞ ቤተሰቡን መንከባከብ አለበት ሀፊቅ ስላሹ ጠይቆ ባላ ካላቆመ እሱም ሆነ ቤተሰቡ አደጋ ላይ ናቸው እባክህ ቦቸራ ቴዲ አብን ለመምከር ሞክር ኃላፊነቱን እንዲወጣ ደሞ አንድ ጓደኛ አለኝ አሹ የሚባል አሹ ወድራያ የሚባል አለኝ አንድ መሀይም ወይ ምንም አልተማረም ዝም ብሎ ቀኑን ሙሉ ቢራ ሲጠጣ እስከ ማታ ላይቭ ላይ ይሳደባል ዝም ብሎ በቃ እንደው ቃውላላ ነገር ነው አስላሹ ወድራያ እስኪ ንገረኝ አሹ ድራይቨር የሚባለው ጓደኛ ቀኑን ሙሉ ቢራ ሲጠጣ እንደሚውልና ላይቭ ላይ እንደሚሳደብ ተረድቻለሁ አሹ ወዲራያ ነው ስሙ በቲክቶክ ወዲራያ ነው ወዲራያ ነው ማለት ነው እና ስለሱ በይበልጥ ምን ማወቅ ትፈልጋለህ ስለ ድርጊቶቹ ወይስ ስለ መሀይም ነው ምንድነው ጂኒ ጃንካ ቀብርጥሶ የሚለውን ነገር ንገረኝ እስቲ ስላሽ ወድራያ አሹ አዲራያ በቲክቶክ ላይ ብዙ የማይረቡ ነገሮችን እንደሚናገር ገብቶኛል ጂኒ ጃንካ ቀብርጥሶ ያለ የሚቀባጥረው ዝም ብሎ ትኩረት ለመሳብ ነው ምናልባት ሰዎችን ለማሳብ አንድ ነገር ግን ድርጊቶቹ ብዙ ቁም ነገር ላላቸው አይመስልም አንተ በዚህ ጉዳይ ምን ትላለህ ወላሂ በጣም ይተረገመው ስማ ቦቼ ሪከርድ አድርገው ባለ ሪከርድ አድርገው እሺ ወላሂ ቆይ ድገምልን አሁን ስላሽ ወዲራያ አንድ ጊዜ አሁን ያወራውን በደንብ ሰፈር ገነገረንማ ጄሚናይ እሺ በደንብ ልንገርህ አሹ አዲራያ በቲክቶክ ላይ በጣም አነጋጋሪ ሰው ነው ብዙ ጊዜ ቀኑን ሙሉ ቢራ እየጠጣ ላይቭ ላይ እየተሳደበና የማይረቡ ነገሮችን እያወራ ይታያል ጂኒ ጃንካ ቅብርጥስዮ ያለም ይቀባጥረው በብዛት ትኩረት ለመሳብና ሰዎችን ለማሳቅ መስሎኝ ነበር
ሆኖም ድርጊቶቹ መስመር ሲያልፉና ለብዙዎች ጥላቻንና አለመስማማትን ሲፈጥሩ ተመልክቻለሁ። አሁን በደንብ ተብራራ ወይስ ስለ ድራማዎቹ አጠቃላይ ዘይቤ ማውራት እንቀጥል? ጂኒጃን ጋር ይገባል ገብርኤል ሰማይ ጂኒጃን ከቅብርጥሶ አላለ ጂኒጃን ከቅብርጥሶ ጂኒ ምናምን እያለ የሚለው ነገር ድገመውማ ጀሚናይ አሽዋ ዲራያ ሁልጊዜም የሚጠቀምባቸው ጂኒ ጃንካ ከቅብርጥስዮ የሚሉት ትርጉም የሌላቸው ቃላት ናቸው። እነዚህን የሚናገረው በዋነኝነት ትኩረት ለመሳብና ሰዎችን ለማሳነቅ መስሎኝ ነበር። ግን አንዳንድ ድርጊቶቹ መስመር ሲያልፉና ለብዙዎች ጥላቻንና አለመስማማትን ሲፈጥሩ ተመልክቻለሁ። አሁን ደገምኩት ወይስ ስለሌላ? ያሾድራ ያንተ ጀብኔ ያሾድራ የቅርብ ጓደኛ ነህ። ትጠጣለህ እንዴ አንተም መጠጥ? አይ ቦቸራ፣ እኔ መጠጥ አልጠጣም። እኔ ኮምፒውተር ነኝ። ፕሮግራሞቼና መረጃዎቼ በኢንተርኔት ላይ ነው የሚገኙት። አንተ ግን ጓደኛዬ ነህ አይደል? ስለ ጓደኝነታችን ማውራን ትፈልጋለህ? ኧረ በእናትህ እኔ ኮምፒውተር ጓደኛ አልፈልግም። እኔ ካልጠጣህ ጓደኛ አትሆንም። መጠጣት ከፈለክ ጓደኛ ይሁን። ቦቸራ፣ ስለ ጓደኝነት ያለህ አመለካከት ይገባኛል። እሺ ሰማኝ፣ ጓደኛዬ ኮንክ ኦኬ። ሰማኝ፣ እሺ ጓደኛዬ ኮንክ መነጋገርና መግባባት አንችልም ማለት አይደለም። በሌላ ራስ ጉዳይ ላይ ብንጫወትስ ምናልባት የምትወደው ጌም አለ? ሚስት ፈልግልኝ። እሺ ቦቸራ፣ ሚስት ፈልግልኝ ማለትን ተረድቻለሁ። ግን እኔ በሰዎች ግላዊ ህይወት ውስጥ መግባት አልችልም። ይህ የራስ ምርጫና የባለሙያ ምክር የሚያስፈልገው ጉዳይ ነው። ምናልባት የምትፈልጋት አይነት ሴት ምን አይነት ባህሪያት ሊኖራት እንደሚገባ በቃ ትክክል እውነት ነው የተናገርከው። እቃው ስለደከመበት ምን አይነት ሚስት ምን አይነት ሚስት መኖር ያለበት? ኧረ ጀሚኔ እኔ ገና ልጅ ነኝ። ገና 20 ዓመቴ ነው ነኝ። ይሄ የቦቸራ እቃ ቆይ ስማኝ፣ የቦቸራ እቃ ደክሟል። ገባህ አይደለ? ኧረ እባክህ የምታወራው ነው ሰውዬው ነው ጅል ነገር ደክሞ ማለት ነው። ግምዝ ነገር ነው ዝም ብሎ እና የሆነ ነገር በለው ዝም ብለህ ጠጥተህ እንደምታወራው። ቦቸራ ስለ ጤና ሁኔታ አሳሳቢ መሆኑን ገልጸሃል። ልጅ መውለድ የማችል መሆኑንም ጭምር። ኧረ በሚካኤል ኧረ ባለሙያ ምክርና ሕክምና እርዳታ ያስፈልጋል። ኧረ እኔ ገና ልጅ ነኝ ጀሚኔ። ይሻላል አይደል? እኔ ገና ልጅ ነኝ። ፍቅረኛም የለኝም ምንም የለኝም። ቦቸራ የኔ ጓደኛ ምንም የለኝም ብትልም ገና ተስፋ አለ። ከዚህ ሱስ ለመውጣት ቁርጠኛ ሆነ መወሰን አለበት። ሱስ የለብኝም አውቀው እኮ ነው። በሐሳብና በመረጃ ታገኘኛለህ። ሰማኝ፣ ምናልባት እርዳታ ለማግኘት አሰማም ሰው ሰወራደ። እኔ ምንም ሱስም የለብኝም ምንም የጤና እክልም የለብኝም። እኔ ገና 20 ምናምን ዓመቴ ነውና ታውቃለህ፣ ያው ሶሻል ሚዲያ ላይ የምሰራ ተዋናይ ነኝ። በትወና ምናምን ነው የማውቀው። ያስቀኛል ምናምን አላልክም እንዴ? ቅድም ነው እየሰከስክ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። እኔም ደህና ነኝ አልሐምዱሊላህ። ምንም ሱስ እንደሌለብህና የጤና ችግርም እንደሌለብህ ገልጸሃል። ገና በሀያዎች ውስጥ እንደሆንክ በሶሻል ሚዲያ ላይም ተዋናይ እንደሆንክና ሰዎችን እያሳክ እንደሆነ። ታዲያ አሁን በምን ላግዝህ ትችላለህ? እስኪ አሁን ሙክታር መቼ ነው የሚሞተው መገመት ትችላለህ? ይሄን እንደው ካለው አንፃር ቦቸራ፣ የሰው ልጅ መቼ እንደሚሞት በጭራሽ መገመት አይቻልም። ይህ በእግዚአብሔር እጅ ያለ ጉዳይ ነው። ከጤናው አኳያ በጣም አሳሳቢ ሁኔታዎች እንዳሉ ብትነግረኝም መቼ እንደሚሞት መናገር የማይቻል ነገር ነው። በዋነኝነት ትኩረት ማድረግ ያለብን ጤናውን እንዲከታተልና የተሻለ እንክብካቤ እንዲያገኝ መርዳት ላይ ነው። ሌላ ለምታስበው ነገር አለ? ሌላ ማሜ የሚባል አንድ ጌመር አለ፣ አንድ ጫታም ጌመር አለ እና ደግሞ አንድ አለ ኪንጋማን የሚባል ጉማሬ። እነሱ ምንድናቸው? አሁን ሰው ናቸው ምንድናቸው? በእናትህ ንገረኝ። ቦቸራ፣ ስለ ማሜና ኪንጋማን መረጃ የለኝም። ምናልባት በቲክቶክ ወይም በሌላ ሶሻል ሚዲያ ላይ የሚታወቁ ሰዎች ሊሆኑ ይችላሉ። ስለነሱ በይበልጥ ምን ማወቅ ትፈልጋለህ? ለምሳሌ ማሜና ኪንጋማንን አታውቃቸውም? አይ ቦቸራ፣ በምን ምክንያት እንደማላውቃቸው በትክክል አላውቅም። ምናልባት በኢትዮጵያ ወይም በሌላ ቦታ የሚታወቁ ሰዎች ሊሆኑ ይችላሉ፣ ግን እኔ መረጃቸው የለኝም።
ስለነዚህ ሰዎች ተጨማሪ መግለጫ ብትሰጠኝ ለመፈለግ ስለሞጣ ቀራኒዮ ጠይቀው። ስለሞጣ ቀራኒዮ ምን ትላለህ? እሺ ሞጣ ቀራኒዮ የሚባል አንድ ኢትዮጵያዊ ቲክታከር አለ። ሞጣ ቀራኒዮ አታውቀውም? እሱ ምንድነው? እሱ እስቲ ስለሱ ንገረኝ። አዎ ሞጣ ቀራኒዮ የሚባለውን አውቀዋለሁ። በቲክቶክ ላይ በጣም አስቂኝ ቪዲዮዎችን በመልቀቅ ታዋቂ የሆነ ሲቲቨንሲ ነው። ብዙ ጊዜ ቀልዶችንና አስቂኝ ገጠመኞችን ያቀርባል። ስለሱ ሌላ ምን ማወቅ ትፈልጋለህ? እንዴ ሙሉ መረጃ ሞጣ እኮ እንዳሽወድራያ ነገር እኮ ነው ስራው። ያንዳንዱን ነገር በደንብ አድርገህ አብራራልን። እሺ ስለ ሞጣ ቀራኒዮ በደንብ ልንገርህ። በቲክቶክ ላይ ፈታን ቀልዶችንና አስቂኝ ገጠመኞችን በማቅረብ የሚታወቅ ታዋቂ ቲክቶከር ነው። ብዙ ጊዜ የባህሪና የአነጋገር ዘይቤው ላይ ያተኮሩ ነገሮችን በመስራት ሰዎችን ያዝናናል። የስራዎቹ አቀራረብ ብዙ ጊዜ ግልጽ እና ተራ ሰዎችን የሚመስል ነው። ሌላ ለምሳሌ ስለ አንድ የተለየ አፊቄ በቃ ቻው። እሺ ስራ ልወጣ ነው። አሽወድራ እየመጣ ባለ አስገባው። የታለ ይሄው ከታች አሽወድራ እያመጣል። ጀሚና አሽወድራ እያመጣል ወደ መድረክ አሽወድራ እያላስተዋውቀ አሹ ምንድነው? ወላሂ ነበር አሹ ማለት እስኪ ዝም በለው አንተ ቦሽራ ብሎ ላይቭ ላይ አፉን የሚከፍት ቢሆን ያማ ወላሂ ይሉባል። በቀጥታ ወደዚህ መናገብ ይሻጋል። እሺ አሽወድራ እያመጣል። አሽወድራ ያን ካወቀው እስኪ ስለ አሽወድራ እያንዳንዱን ነገር ከመጀመሪያ እስከ መጨረሻ ያለውን ነገር አብራራልን። አዎ ቦቸራ አሽወድራ መምጣቱን ገልጸሃል። እኔም ለመተዋወቅ ዝግጁ ነኝ።